ዛሬ እንደዚህ አይደለም ፍላጎታቸው እንደዛ ነው። እኔ ስቃለሁ። ከዚህ በኋላ ጭንቀት የለም፣ ሐሳብ የለም፣ ምን የለም። በቃ ተመስገን። አሁን አንተን አገኘው የመጨረሻ ሳሚን እስካገኘ ደግሞ በጣም ደስ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ሁሉ መከራ ያው ሁሉ ስቃይ አልፎ እንግዲህ ያው በእናንተ ብርታት በእናንተ ድካምና ያው በእናንተ ድጋፍ እንግዲህ እዚህ ደርሻለሁ። ውድ ቤተሰቦቼ እንግዲህ ያው የእናንተ ድጋፍ የእናንተ ማበረታታት ካለ ከዚህም የበለጠ ደረጃ ላይ ይደርሳለሁ ብዬ አስባለሁ። ውድ ቤተሰቦቼና እንግዲህ በፊት የነበርኩበትንና አሁን ያው ስታዩኝ ማለት ትንሽ ለውጥ አለኝ ብዬ አስባለሁ። እኔ እንደራሴ ማለት ያው የራስ ሁኔታ ለራስ አይታወቅምና ሁሉም ነገር የሚታየው ለእናንተ ስለሆነ እንግዲህ ያው እዚህ ደርሻለሁ እላለሁ። እንግዲህ ውድ ቤተሰቦቼ ያው ይሄ ድጋፋቸው ይሄ ክትትላቸው አሁንም እንዳይለየኝ እንግዲህ ያው አደራ ጭምር ነው እናንተ ማስተላለፍ የምፈልገውና ውድ ቤተሰቦቼ እና እንግዲህ ያው ከዜድ ጋር የነበረን ጉዳይ በባለፈው ቪዲዮ እንግዲህ አይታችኋል። ያው ከዚህ በፊት አንድ እውነታ ለነገራችሁ የምፈልገው ነገር እኔ ቻናል እንደከፈትኩኝ በመታወቂያ ትንሽ አልቀበል ብሎ የግድ እንግዲህ ፓስፖርት በጣም ብዙ ሰው ጠይቄ እኔና ዜድ ወዳልሆነ ነገር ሳንገባ ማለት ነው ሳንጣላ ሰላም ባለንበት ሰዓት እንግዲህ በሷ ፓስፖርት ነው ማለት እንትሩ ፒኑ የተሞላውና አሁን ደግሞ ያው እለት ፒኑም መጥቶልኛል። እንግዲህ ስራው በዛ ልክ ባይሆን ጥሩ ነበረ። ሆኖም ደግሞ እንግዲህ ውጤታማ ከሆነ ምንም ማድረግ አይቻልምና ውድ ቤተሰቦቼ ያው እንግዲህ ለኔ ብላ ተሰድባለች፣ ለኔ ብላ ብዙ ነገር ማለት ያው አድርሳብኛለች ማለት ያው እውነታውን ለመስራት ስለተፈለገ ነውና ምናልባት ለኔ ብላ ከሆነ እንደው ብትነግረኝ ጥሩ ነበር። ከበፊቱ ያው ላንተ ብዬ ነው ፕራንክ ነው ምናምን የሚለው ነገር ብትነግረኝ ጥሩ ነበር። ብትነግረኝም ደግሞ ስራውን በዛ ልክ ላይሰራ ይችል ነበር። እንግዲህ እስኪ ለማንኛውም ዛሬ ደግሞ የሆነ ቦታ ላይ ቀጥሬያታለሁኝ። ያው የቀጠርኳት ለጭቅጭቅ ለምናምን አይደለም። ዛሬ ያው ለሰላም ነው። እውነት ለኔ ብላ እዛ ነገር ውስጥ ገብታ ያ ሁሉ ነገር ስለደረሰባት ዛሬ እንግዲህ የፈለኳት ለሰላም ነው እና እስኪ ትመጣለች አስባለሁ። ያው እንግዲህ አብረን ምን ቆይ ይሆናል ከሷ ጋር። እንግዲህ ውድ ቤተሰቦች ያው ቁጭ ብዬ እንግዲህ እየጠበቅኩ ነው። ያው ትመጣለች ብዬ አስባለሁኝና እንግዲህ አስቸጋሪ ነው። አንዳንዴ ሰው ማለት ለስራ ብሎ ያው ለሰው ብሎ አንዳንዴ መጎዳትም አለ እና እንግዲህ ምንም ማድረግ አይቻልም። ያለውን ነገር ከመጣች በኋላ በጋራ ወደ እናንተ ምናደርስ ነው የሚሆነው። ውድ ቤተሰቦቼ እንግዲህ ያው እየመጣች ይመስለኛል። አሁን ዛሬም መቼም እኔ እና አንቺ ሁሌ በጭቅጭቅ ነው። ዛሬ እንኳን እስቲ ሰላም ስራ እዚህ ጋር ይሻላል። እዚህ ጋር ይሻልሽ? ይሻለኛል ደሱ። አይ ደስ ያለሽ ቦታ ነው፣ ችግር የለውም። አሁን ዘርባ ተጥለኝ እንዳትል። አይ አሁን አይደለም። አሁን እኮ በቃ ሁሉም ነገር አውቄያለሁ፣ ሁሉም ነገር ገብቶኛል። እሺ እንዴ ነው ዛሬ እንደዚህ ፊትሽ ቁጭ ብዬ ፊትሽን እያየሁ ነው። ባህራን የታል? ባህራን ይዛል። ኦኬ ጨዋታ ተወናይቶ ወደዛ ሄደ። አዎ እና እንዴት ነሽ? አለሁ ሰላም ነው። ቆየሽ እኮ በጣም ወይኔ የታክሲው ነገር እንግዲህ ከየልጅ እናት ሲኮን ደግሞ ችግርና አይመችም እና ሰላም ነው አለሁ። ደህና ነኝ። እኔ የዋህ ምን ይሆናል? አይ የዋህማ እኔ ነኝ። አይ እኔም የዋህ ነኝ። እኔም የዋህ በመሆኔ እኮ ነው እንግዲህ ያው እዚህ የደረስነው ማለት ነው እንጂ እኔ አንቺ ካረግሽው አንፃር እኔ በጣም ማለት እንትን ብል ኖሮ ከባድ ነበር። እንደዚህ ማንገናኝም ነበር። አይ በዚህ አጋጣሚ ትግስተኛ አይደለም፣ በጣም ትግስተኛ። ያው ማለት ትግስተኛ ነኝ ልክ እንዳልሽኝ ማለት ያን ዕለት ያሳየሽ ነገር ብዙም ለኔ ግልጽ አልነበረም። ነገር ግን ያው በፊትም ታውቂያለሽ ቻናሉን ሲጀምር በመታወቂያ አልቀበል ብሎ ያው ባንቺ ፓስፖርት ነው የተሞላውና እውነትም ባለፈው እንደዛ ስትኝ አመንኩኝ። ሳሚንም ጠይቄ ደግሞ አዎ በሷ ነው የተሞላው
እና አዎ ትክክል ነች አይነት ነገር ነው ያለኝና እንጃ ማለት እኔ የኔ ያክል ለኔ ብለሽ እዛ ደረጃ ውስጥ በመግባትሽ እኔ ማለት በጣም አዝኛለሁ በራሴ ማለት አንድ ሰው እንደዚህ ሲከፋ ለዛ ሰው በጎኑ ሲሞላት ደስ ይላል። ምክንያቱም አሁን እኔ እንደዛ ያደረኩበት ምክንያት አንደኛ አንተ ያለህበት ሁኔታ ከባድ ነው አይደለም። ዩቲዩብ ሰዓት ሞልተህ ምን ብለህ እንደዛ ታግሰህ ሌላ አይዳ ፈጥረህ መስራት ይቅርና እኔ እንጃ እንትን ነበር እውነት ካወራን ሳስበው ማለት ነው አሰራው ግን በዚህ ዙሪያ ከሆነ የሆነ ያወዛገብኩ ማለት ውስጥህ ያውቃል ምንም ነገር እንደሌለ ታውቃለህ። ግን ግራ እየገባህ እንዴ አውቃ አሁን እንድትበጠብጠኝ አስባ ነው እንዴ ምናምን እያልክ አንድ ሁለት እየተነጋገር በቃ ይሄማ ፒኑ ሳይመጣለት በኔ ነው ሳይሜ የሞላው ፒኑ እስኪመጣ የፈለጉ ነገር ይበሉኝ ይስደቡኝ ፒኑ ሲመጣ በቃ እውነት ነው ብዬ ነግራቸዋለሁ ያልኩ ያው አስመርምር ያለው ስልም መቼ ተመርምሬ ምንም የሌለውን ብቻ ብዙ ነገር እየተባለ ነበር። ግን እኔ የምርመራ ውጤት ይመጣል ስላቸው የነበረው እንግዲህ ፒኑ ነው። ብዙ ልጆች ያው ዩቲዩብ የሚሰሩ ተረድታችሁኛል። ያልተረዳችሁኝም የተወሰኑ አላችሁ። ችግር የለውም ዘርዘር አድርገን እንነግራቸዋለን በሚገባችሁ መልኩና ጊዜ ደግሞ ይቅርታዬን ስለተቀበልክ አመሰግናለሁ። ያው ለዛ ብዬ ነው እንግዲህ አንተም በዛን ሰዓት በችግሬ ሰዓት ከጎኔ ስለነበርክ ስለዚህ ብድር በምድር ማለት ይሄ ነው። ብድር ይመለስ ማለት ብድር በምድር አዎ አይደል እና ቢያንስ እኮ እኔ በዛ ሰዓት ማንንም ማለት እኔ ባለቤቴን ጎድቼ ነው ላንቺ ሳግዝ የነበረው እንጂ እኔ በአሁኑ ደግሞ የዛኔ ቶሎ ፕራንክ መሆኑን ተነግረናል። አሁን ደግሞ የቆየበት ፒኑ እንግዲህ ያለፋን እንግዲህ ውድ ቤተሰቦቻችን እንደምታዩት ቪዲዮ የሰራችሁ ታውቃላችሁ። ሰዓት ሞልቶ ሞኔታይዝ ሆኖ ከዛ ብዙ ድካም አለው ፒን እስኪመጣ ምን እስኪል ያው እንግዲህ ሳሚ ነው ያንን ሁሉ እያገዘ ያለው። ያን ሲያግዘው ደግሞ በፓስፖርት በጣም ተጨናንቆ ነበር። የኔ ሰራለኝ ሳሚ አትጨናነቅ በኔ እንትን በል ፖስታ ቤት ምን ያለ በኔ ይመጣለት አንስለው ሳሚ ደግሞ ያው እንደምታዩት የዋህ ስለሆነ አምኖኝ ነው ማለት በዛን ሰዓት አሁን ሳሚ እሺ ባይል ወይም ቢያማክርም እሺ አትለውም አንተ ራሱ እውነት ካወራን አይደል በቃ እሱ ግን እኔን ሰላመነ እሺ ብሎ መጣ። እግዚአብሔር ይመስገን መጣለት ተመስገን ነው። ያው እንግዲህ ዜድ ከልብ ማለት ያው አመሰግናለሁኝ ማለት እንግዲህ ለኔ ብለሽ ያን ሁሉ ፈተና ያን ሁሉ ስድብ ያን ሁሉ ነገር ችለሽ ማለት እኔ እዚህ ጋር ለዚህ መብቃቴ ማለት በጣም ከባድ ነው። እኔ ይሄንንም ስራ ባልጀምር እዚህ ደረጃም አልደርስም ነበር። ወዲያው ነበር ተስፋ የምቆርጠው እንግዲህ እኔ ወይ ጎዳና ተዳዳሪ ሆናለሁ ወይ ወዳልሆነ መንገድ እሄዳለሁ ወይ ህይወቴንም ላጠፋ እችላለሁ ማለት በጣም ብዙ ነገሮች ነበሩና ያው አንቺም ነሳሚም ሌላም እንግዲህ የግዴን ስራ ማለት ጀምሬ መስራት እንዳለብኝ ያው ሳስበው ያው ለዚህ በቅቻለሁና እንግዲህ ከምንም በላይ ስለሽ አመሰግናለሁ። ምስጋናው በዚህ ብቻ አይደለም እንግዲህ ነገ ተነጎዳ በጣም በሰፊው ብዙ ስራዎችን አብረን በጋራ እንሰራለን ብዬ አስባለሁ እንደኔ እሺ ደስ ይላል። ለማንኛውም እንኳን ይቅርታ የተቀበል ሳሚም እንደለፋ አልቀረም። ያው ሳሚንም እንግዲህ አላገኘውም ውድ ቤተሰብ ባለፈው ያው ገኒና ቡዜና ያገኙት ሳሚን እስካሁን አላገኘሁትም። ያው እንግዲህ ዛሬም እንደሚመጣ ነግሮናል እስካሁን አልመጣም። እሱ እስኪመጣ እንስራ ብለን ነው ጊዜ ከምናቃጥል ያው ቀጥሬዋለሁ። እሱንም በጣም ትልቅ ይቅርታ ጠይቀዋለሁ። እሱ ምክንያቱም አምኖኝ በግልጽ አምኖኝ ያን እንትን ሞላ ቢያንስ ለሱ እንኳን ምን አለ ብነግረው አልኩኝ የምር ሳሚ በቃ በዚህ የጉዜ እንዲሰራ ዝም በል እንዳትናገር ብዬ በነገርኩት ብዬ ቆጨኝ። ምክንያቱም እሱም ተጨናንቋና ይሄ ራሱ በጣም ትልቅ ጥፋቴ ነው። እሱን ራሱ እንጃ ይቅርታ ይቀበለኛል ግን አይ እንኳን እሱን የተቀበየለ ነው ግን ቢያንስ ለምን አልነገርሽኝም? ምን ያምኝሽ አይደል ፓስፖርቱንም ፒኑንም የሞላሁትና ቢያንስ ለኔ እንኳን እንዴት አልነገርሽኝም ብሎ እንደይቀየመኝ ፈራሁ። ይሄ ብቻ ነው የፈራሁት። መጥቶ እስካናገረው ቸኩያለሁ። ያ ነገር እንደዛው ለሳሚ ቢነገር ኖሮ ስራው ማይሰራም ምንም እዚህ ደረጃ አልደርስም። ምክንያቱም እሱም እሻይ በነገራችን ላይ እንደ ተመልካችን አላስቀይምም አልፈልግም ነው የሚለው። እኔ ግን እነሱ ያው ምን ስደትን ሳላየሁት የስደት እህቶች በጣም የዋህ ነን። ሲከፋን ነው ወደው ቶሎ ይከፋናል። ከዛ ደግሞ ያስቀየሙብን መንገድ በግልጽ ከነገሩና እንረዳለን የሚለውን አስቤ ነው እውነት ብነግረው ሳሚ በዚህ እሺ እንደማይለኝ ተስፋ አለኝ። እሺ አይሉም ሳስበው ምን ልነግረው ፈለኩና አይቻልም ነው የሚለኝ። ደግሞ በሌላ ከሆነ ላሰራት እችላለሁ ጊዜ ይሄ እኮ እልህ እያያዘህ እኔ እንዲህ አረገኝ ጊዜ ስል ተናደህ ደግሞ አንተ አንድ መልስ ስትሰጥ በዛ ነው ሰዓቱ የሚመጣው በዛ እንግዲህ ስራዎች የሚሰሩት እንደዛ ነው። እንግዲህ በወቅቱ ምናልባት
ለኔ እንትን እንዳልሽ አልገባኝም ነበር። እንግዲህ የገባኝ አሁን ነው። አሁንም ቢሆን እንግዲህ አረፈደም በጣም ብዙ ስራዎችን እንሰራለን ወደፊት ብዬ አስባለሁ። እንደዚህ በጭቅጭቅ ምናምን አይደለም። ኮሜንት አይተሃል አይደለ? ከኮሜንቱ አይተህ ምን ተረዳህ? እስኪ በዛ ደግሞ መልስ እንድትሰጥ ፈልጋለሁ። ብዙ ልጆች የተለያየ አስተያየት እየሰጡ ነውና እኔ ከምነግራቸው አንተ በግልጽ ብትነግራቸው በአንተ አንደበት ብትነግራቸው ደስ ይለኛል። አዎ እና ዜድ ምን መሰለሽ ያው በፊትም ታውቂያለሽ ለስራ ነው፣ አሁንም ለስራ ነው። ያንቺ ከጎኔ መሆን ለኔ ትልቅ ጉልበት ሆኖኛልና ምናልባት በዛን ሰዓት አዎ በንዴት ያን ነገር ባናረግ ኖሮ ምናልባት አንዳንድ ነገር አይከሰትም ብዬ እንግዲህ በንዴት ማለት አንዳንድ ነገሮችን ብያለሁና ያንቺ ከኔ ጎን መሆን እኔ ካንቺ ጎን መሆን እኔ ከትዳር ጋር ይገናኛል ብዬ አላስብም እንደኔ ማለት ነው። እና በወቅቱ አዎ ተናድጄ ብያለሁኝ። በዚሁ ያው ቤተሰቡ ማወቅ ስላለበት ስለዚህ በእኛ ትዳር መሀል ያንቺ እጅ እንደሌለበት ግልጹን ያው ልናገር ፈልጋለሁ እኔ ምክንያቱም እዚህ ጋር መደባበቅ የለም እና አገዝኩሽ እንግዲህ ያው አንቺም ደግሞ አገሽኝ። ስለዚህ እኛ በራሳችን ነው እንጂ ካንቺ ጋር የሚገናኝ ነገር የለም። እኔ እንግዲህ እስከማቀው ይሄን ያክል ነው ለተመልካች ግልጽ ማድረግ። ምናልባት አንቺ ደግሞ እንግዲህ የተሰማሽ ነገር ካለ ግልጽ ማድረግ ትችያለሽ። አዎ እንግዲህ በሰዓቱ መጀመሪያ እንትን ስል አዎ በአንቺ ምክንያት ነው ትዳሬን ያጣሁት ምናምን ስትል ራሱ እንደ ይሄን ነገር ቶለንት ልበል እንደ በኔ አስመስለው እንደይጠሉኝ ተመልካች ብዬ ነበር። ግን እዚህ ጋር በቃ አንደኛ በዛ ስሜታዊ ስለሆንኩ ነው። በዛ በተለያየህበት ወቅት እንደዛ ስል አንተም ያው ግራ ተጋብተህ ሊሆን ይችላል፣ ተናደህ ሊሆን ይችላል። እንደዛ ያልከው እኔ እንዳልሆንኩም ታውቃለህ። ግን እነሱ ሙሉ በሙሉ እኔ እንደሆንኩ ነው እንትን ያሉት የደመደሙት ማለት ነው። እና ውድ ቤተሰብ እንደዚህ ልጆች አላችሁ። እኔ አይደለም የነሱ የምወዳቸውን የማንም ሰው ትዳር እንዲፈርስ አልፈልግም። በነገራችን ላይ እውነት እኔ እንጃ እኔ አዩና ብዙ ሁሌም ቢሆን ከውስጥ አይጠፉም። ማርያምን እውነቴን ነው። ምክንያቱም በከፋይ ሰዓት ከጎን የሆኑብኝ እነሱ ናቸው ማለት ነው። እኔ ብዙ ዩቲዩበሮች አናግሬያለሁ። ማንም የተረዳኝ የለም ብታምኑ ባታምኑ ማለት ነው። በዛን ሰዓት እሷና እሱ ናቸው የተረዱ። ያው በሰዓቱ እሷን ያው ፕራንክ ብናረጋትም ያው ቶሎ ነግረናን ያው ትንሽ እሷም የስራውን ባህሪ ስለምታውቅ ቅጣይን ቶሎ ተቀበለኛለች። እና አሁንም ቢሆን የዘወትር ምኞቴና ጸሎቴ እንድትታረቁ ነው። ጊዜ ወደ ነበርኩ ወደ በፊት ትዳር እንድትመለስ ሁሌ ቢሆን እመኛለሁ። እኔ እንጃ ብቻ እኔ ስለ ሁለታችሁ ሳነሳ እቤታችሁ እንኳን ሂዳችሁ ማለት ነው እውነት ጊዜና ዩ አንድ ላይ ባሉበት ሰዓት እቤታችሁ ሂዳችሁ እንኳን ማለት ነው በልታችሁ የምትጠጉ አይመስላችሁም። በቃ አለ አይደለ ልክ የወሎ እናቶች እንግዳ ቤታቸው ሲሄዱ እንዴት ማለት የሌላውን ሀገር ስለማለቅ ሽቁጥቁጥቁጥ ነው የሚሉት አይደል? እነሱም በቃ የሆነ ለእንግዳ ያላቸው ክብር ይለያል። መሀል ላይ አሁን ለጊዜው ሰይጣን ገብቶ እንደዚህ ባለያያቸው ደግሞ ነገ ጧት ይታረቃሉ። እኔ ተስፋ አለኝ መታረቃቸው አይቀርምና ሁላችንም ጸሎት እናድርግላቸው እንዲስማሙ ልጃቸውን ባንድ ላይ እንዲያሳድጉ ካሌላ እንግዲህ ውድ ቤተሰቦች ያው እንግዲህ ያለውን ነገር እውነታውን ያው ከሞላ ጎደል ወደ እናንተ እንግዲህ ያው አድርሰናል ብዬ አስባለሁ። እንግዲህ ቅድም እንዳልኳቸው ከመግቢያ እንደነገርኳቸው ዜድ በእኛ መሀል ወይም ደግሞ በእኛ ትዳር መሀል ምንም አይነት ያው እጇ እንደሌለ ልነግራችሁ ፈልጋለሁ በዚሁ አጋጣሚና ያው በራሳችን እንደሆነ ማወቅ አለባችሁ ልላችሁ ፈልጌ ነው። እንግዲህ ዜድ ያው አክብረሽኝ ስለመጣሽ እንግዲህ ከልብ አመሰግናለሁኝ። እንደውም ዛሬ እንደዚህ አይደለም እና ችግር የለውም ደስ ይላል በጣም ማለት አሁን እንደሳክ ደግሞ ሁሌም እየሳክ ማየት ነው የምንፈልገው። ተመልካችን ፍላጎታቸው እንደዛ ኧረ እኔ ስቃለሁ። ከዚህ በኋላ ጭንቀት የለም፣ ሀሳብ የለም፣ ምን የለም። በቃ ተመስገን። አሁን አንተን አገኘው የመጨረሻ ሳሚን እስካገኘ ደግሞ በጣም ደንግጫለሁ። ሳሚ ብዙም ይሄን ያክል የሚያስቸግር አይደለም ነው። ግን ዝም የሚሉ ሰዎች እኮ አይደለም። ሳሚ በጣም ምስኪን ነው። ይቀየመኝ ይችላል። አይቀየምም ብዬ አስባለሁ። እንደምን ብለህ ትልትለኝ ትችላለህ። ኧረ ችግር የለውም። እንግዲህ ውድ ቤተሰቦቼ ያው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱን። ያው ዜድንም እኔንም እንግዲህ በጋራ በሰላማዊ መንገድ የተለያየ ስራዎችን ወደ እናንተ ይዘን እንመጣለን። እንግዲህ እስከዛው ደህና ቆዩን።